ናቹራል ነው ሶሻል ሳይንስ የምትፈልጉ አለኝ ከላይ እንደምታዩት ሰዓት ይቆጥራል ለሁለት ሰዓት ያህል የሰጣችሁ በተሰጣችሁ ሰዓት ውስጥ መጨረስ ማለት ነው። ራሱ መልሱ ይነግራችኋል። የምር ለመናገር አሁን ላይ ባለንበት ጊዜ 12ኛ ክፍልን መውደቅ እድል ነው፣ ማለፍ ደግሞ ጉብዝና ነው። ምንም የተለየ ተአምር የለውም። ስለ ኮርሳችሁ እንመጣለን። ኢንዲቴል ነው የምናወራው። የምትፈተኗት 6 ኮርስ አለች። እያንዳንዷን እንዴት አድርገን ብናጠና ይሻላል የሚለውን በደንብ ነው በቪዲዮ ማሳያችሁ። ታዲያ ለምንድን ነው እንደዚህ የፈተናውን ኳንቲቲ አብዝተውት የ4 ዓመት ሸክም አድርገውት ልክ እኛ የ2 ዓመት ብቻ ተፈትነን ካለፍነው እኩል እናንተም እንድታልፉ የሚጠበቀው? ነገርየው ፈተናው ብዙ ከማንበብ በዘለለ ያለው ነገር አለ ማለት ነው። ያ ነገር ምንድን ነው? እያንዳንዱ ኮርሶች ኢትዮጵያን የሚመለከቱ ጉዳዮች ካላቸው በእርግጠኝነት ልንገራችሁ ማትሪክ ላይ ይመጣሉ። ስለዚህ አሁን እንዴት ነው አሁን 2 ቀን እየቀረው ለፈተና ይሄን ቪዲዮ የሚያይ ሰው አለ እንዴት ነው ማረገው ምናምን ካለኝ ማስን ከእንደ አዲስ ጀምረው እያልኩ ሳይሆን የጠቀስኳቸውን ቶፒኮች ጋር ሄደህ ገረፍ ማድረግ ነው፣ ማንበብ ነው፣ እነሱ ማስታወስ ነው፣ ማየት ነው። 80-20 የሚባል ስትራቴጂ አለ። እኔ ፈተናው ደርሷል አሁን ጫፍ ላይ ደርሼ ደግሞ ሌላ ስትራቴጂ ልስማ እንዴ ምናምን ብላችሁ ቪዲዮ እንዳታቋርጡት፣ እስከ መጨረሻው በደንብ ይዩት፣ ይጠቅማችኋል። ለምን አንድ ቀን አይቀራችሁም። እንዴት ናችሁ የዘንድሮ ሶሻል ሳይንስ ማትሪክ ተፈታኞች? ዛሬ ስለእናንተ ነው ማወራው። ያው አብዛኛውን ጊዜያችሁን ስትዘጋጁ መታችኋል። እስካሁን ደግሞ ብዙ ለማጥናት ያልቻላችሁ ሰዎች አላችሁ። አጥንታችሁ ደግሞ ያጠናችሁት ራሱ በቂ ነው አይደለም ምናምን ብላችሁ ዳውት እያደረጋችሁ ያላችሁ ሰዎች አላችሁና ዛሬ ላይ የመጣሁት ሜቢ 15 ቀን ምናምን ያህል ቢቀራችሁ ነው። አሁን ይህን በምቀርጽበት ሰዓት ሰኔ 5 ነው፣ 23 ይመስለኛል ፈተናችሁ። የናቹራል የሶሻል መች እንደሆነ ኤግዛክትሊ ቀኑን አላውቀውም፣ ግን ባለቻችሁ 5 ቀን ትሁን 2 ቀን ትሁን 2 ሳምንትም ትሁን ባላችሁ ጊዜ እንዴት መዘጋጀት እንደምትችሉ ነው ዛሬ ላወራላችሁ የመጣሁት። አነባበባችሁ እንዴት ትሪኪ መሆን እንዳለበት። አይ ኖ 2 ሳምንት ብቻ ሊሆን ይችላል የቀራችሁ፣ ወይም ከዛ በታች ሊሆን ይችላል የቀራችሁ፣ ግን ያ ሰዓት በቂ መሆኑን ዛሬ በግልጽ ላሳያችሁ ነው። በዚች በአጭር ደቂቃ ውስጥ እንዴት አድርጋችሁ መዘጋጀት እንደምትችሉ ዋን ባይ ዋን ነው ማሳያችሁ። ስለዚህ በአጭሩ በዚህ ቪዲዮ ውስጥ ብርሃኑ ነጋ ያጨለመውን እኛ እናነገዋለን ልላችሁ ፈልጌ ነው። በደንብ ተከታተሉ እስከ መጨረሻው። እስከ ቪዲዮ መጨረሻ አብራችሁኝ ሁኑ። ቪዲዮ መጨረሻ ላይ ደግሞ እናንተ በፊት የተፈተኑ ማትሪክ የተፈተኑ ሰዎች የወሰዱትን ፈተና አጋራችኋለሁ። እንዴት እንደማጋራችሁ የት እንደምታገኙ ጠቁማችኋለሁ። እንዲሁም አንድ ምርጥ አፕሊኬሽን አለ፣ ልታውቁት ትችላላችሁ። አፕሊኬሽን ላታውቁትም ትችላላችሁ። እስከና አጠቃቀሙ እንዴት እንደምንጠቀመው ዛሬ በደንብ አሳያችኋለሁ። አብራችሁ እስከ መጨረሻው ቆዩ። ልክ እንደናንተ ማትሪክ ደርሶባቸው እየተጨነቀ ያለ ያነበበውን የተጠራጠረ ቢጠፋብኝስ እያለ ወይም ነው በበቂ ሁኔታ ያልተዘጋጀ በተለያዩ ምክንያቶች ሰው አለና ለማታውቁት ማትሪክ ተፈታኝ እንዲደርሰው ላይክ አድርጉት። ለምታውቁት የማትሪክ ተፈታኝ ደግሞ ሼር አድርጉላቸው ይህን ቪዲዮ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ጀምሩት። ወደ ቪዲዮ እንግባ። አሁን ያላችሁበት ሰዓት እጅግ በጣም ጭንቀት ውስጥ፣ ዳውት ውስጥ፣ ጥርጣሬ ውስጥ ነው። ምንድን ነው እየተሰማኝ ያለው? በዕለቱ ቢያመኝስ? በዕለቱ እንደዚህ ሀፕን ቢያደርግስ? እንደዚህ ቢፈጠርስ? በወርቅ ምን ይፈጠራል? የምር ለመናገር አሁን ላይ ባለንበት ጊዜ 12ኛ ክፍልን መውደቅ እድል ነው፣ ማለፍ ደግሞ ጉብዝና ነው። ምንም የተለየ ተአምር የለውም። እናንተ ጋር ማትሪክ ወደቃችሁም አለፋችሁም እድሎች መከፈት መዘጋታቸው ግልጽ ነው። ማለት ስላለፋችሁ የሚፈጠር የተለየ ተአምር የለም። ግን ቤተሰብ እስከዛሬ የለፋበትን ውለታው መክፈል ትችላላችሁ። ጭንቀቱን፣ እናንተን ለማስተማር ያወጣውን ገንዘብ ሊሆን ይችላል፣ ጊዜ፣ ጉልበት፣ ሁሉንም ነገር ለመመለስና ቤተሰብን ለማስደሰት ነው ይህን የምናደርገው እንጂ አብዛኞቻችን ፕላስ ደግሞ በትምህርት በጣም መግፋት የሚፈልጉ ሰዎች አንደኛው ስቴፓቸውን 12ን አልፎ ካምፓስ ገብቶ ካምፓስ ከዛ ማስተርስ ከማስተርስ ወደ ፒኤችዲ ምናምን እያደጉ የሚሄዱ ሰዎች መነሻቸው ይሄ ነው። ወደ ትልቁ ከፍተኛ ትምህርት ደረጃ ለመግባት መነሻቸው ይሄ ነው። ግን ይሄ ሁሉ አይምሯችሁ ውስጥ የሚቀር ሲሆን ጊዜ እዚህ ጋር ማጥናት እያለባችሁ ወድቃለሁ፣ በወርቅ ምን ይፈጠራል፣ ካለፍኩስ ምን ይፈጠራል የሚሉ ስጋቶች ውስጥ እንድትገቡ ያደርጋችኋል። ስለዚህ አሁን ላይ አጥንታችሁ በብቃት አለመዘጋጀታችሁ ሳይሆን ያላችሁበት ማይንድ ሴት ነው እጅግ በጣም ፈታኝ ሁኔታ ውስጥ እየከተታችሁ ያለው። ግን 1-3 ነገር ልጠቁማችሁ። አንደኛው ሁሉም ነገር ማወቅ አይጠበቅባችሁም። ከተማራችሁት ውስጥ በተለይ አሁን የ4 ዓመት ነው የመጣው ተብሏል። ሁሉንም ነገር የማወቅ እድላችሁ በጣም ጠባብ ነው። ታዲያ ለምንድን ነው እንደዚህ የፈተናውን ኳንቲቲ አብዝተውት የ4 ዓመት ሸክም አድርገውት ልክ እኛ የ2 ዓመት ብቻ ተፈትነን ካለፍነው እኩል እናንተም እንድታልፉ የሚጠበቀው? ነገርየው ፈተናው ብዙ ከማንበብ በዘለለ ያለው ነገር አለ ማለት ነው። ያ ነገር ምንድን ነው? ብዙ ከማንበብ በዘለለ ፈተናውን በቀላሉ ሰርተን በሞራል ሰርተን በኮንፊደንስ ሰርተን ልንወጣ የምንችልበት መንገድ የትኛው ነው የሚለውን ነው ዛሬ በስፋት ማወራላችሁ። ከሶስቱ ነገር አንደኛው ሁሉም ነገር ማወቅ አይጠበቅባችሁ፣ ሁለተኛው ሁሉም ነገር ማወቅ አይጠበቅባችሁም ካልኳችሁ ታዲያ የሚጠበቅባችሁ ምንድን ነው? ፈተናው ላይ አፒር ሊያደርጉ የሚችሉ ሊመጡ የሚችሉ ርዕሶችን የሚመለከት ጉዳይን ማወቅ ነው ያለባችሁ፣ ወይም ማስታወስ ካነበባችሁት ውስጥ ወይም ጥያቄ ከሰራችሁት ውስጥ ክላስ ውስጥ ሲባል ከሰማችሁት ውስጥ ወይም የሆነ ቀን ስታጠኑ የሆነ
ኖት ላይ የጻፋችሁትን ምናምን ያን ሜሞራይዝ ማድረጉ ላይ ዋናው ፖይንት እንጂ ያነበባችሁትን ሁሉ ማስታወስ ላይ አይደለም። ሶስተኛው ጉዳይ ፎከስ ማድረግ ያለባችሁ ፕሮግረሳችሁ ላይ እንጂ ፐርፌክሽን ለመሆን አይደለም። ስለ ኮርሳችሁ እንመጣለን። ኢንዲቴል ነው የምናወራው። የምትፈተኗት 6 ኮርስ አለች። እያንዳንዷን እንዴት አድርገን ብናጠና ይሻላል የሚለውን በደንብ ነው በቪዲዮ ማሳያችሁ። ለምሳሌ ትላንትና ኢኮኖሚክስ አነበብኩኝ። ኢኮኖሚክስ 2 ቻፕተር አንብቤ ሀሳቤ የነበረው 3 ቻፕተር ማንበብ ነበር። 2 ቻፕተር አነበብኩኝ። ፐርፌክት አይደለሁም፣ ግን ስቲል ፕሮግረስ ውስጥ ነኝ። ስቲል ካለማንበብ አንብቤ ያለው ግን ደግሞ ባሰብኩት ልክ በቅዴ ልክ ወደ ፐርፌክሽን አልተጠጋውም። ይሃን አትጨናነቁበት። ለምሳሌ ሜቢ ካጠናችሁት 2 ዩኒት ይሆናል ሞር የመጣው ከሶስተኛው ዩኒት የመጣ ጥያቄ ወይ 1 ወይ 2 ሊሆን ይችላል። ከኤግዛም ላይ ምን ያህል ፖርሽን ሊመጣ እንደሚችል ያን ያህል ስለማታውቁ ኢቭን የሆነ ቻንስ ነው ያላቸው። ሊመጣም ይችላል አይመጣም ይችላል። እናንተ እዚህ ጋር ማንበባችሁ አንድ ፕሮግረስ ላይ ያላችሁ እንደሆነ መንገድ ላይ የሆናችሁ እንደሆነ እንዲሰማችሁ ማድረግ አለባችሁ። እነዚህ 3 ነገሮች እንዳትረሱ። በእርግጠኝነት አሁን ባላችሁበት ስሜት ውስጥ ማሰብ ያለባችሁ 3 ጉዳዮች እነዚህ ናቸው። አሁን እጅግ በጣም ወደ ሲሪየሱ ጉዳይ እንምጣ። እያንዳንዷን ሳብጀክት ምን ፓርት ጋር ብናነብ ይሻላል የሚለውን እናያለን ዛሬ። ለምሳሌ ኤግዚት ኤግዛም ተፈታኝ ብትሆኑ ኖሮ ከእያንዳንዱ ቻፕተር ምን ያህል ፖርሽን በምን ያህል ጥያቄ እንዳይመጣ ስለሚነገር እዛ ላይ ፎከስ ማድረጉ ይቀላችሁ ነበር። ማትሪክ ላይ ሲሆን ግን የ4 ዓመት ምናምን ነው ፈተናው። ስለዚህ የቴቱ ፖርሽን ላይ እንዳይመጣ ይነገራችኋል። ግን ሜቢ የሚባለው ምንድነው 11 እና 12ን ሞር በዛ ያለው ፖርሽን እናንተ ባላላችሁ እንጂ ኢንዴፕዝ ተገብቶ ቶፒክ ላይ ሰብ ቶፒክ ላይ ተገብቶ ሊወጣ የሚችለውን የጥያቄ መጠን አይነገራችሁም። እኔ እንደማውቀው ማለት ነው። ባለፈው ከተፈተኑት ውስጥ አንዷ እህቴ ስለነበረች እሱን በማውቀው ማለት ነው። አሁን ላይ የተቀየረ ህግ ይኑር አይኑር አላቅም። እሱን እናንተ በደንብ ፈትሹና ግን ምን ታረጋላችሁ መሰላችሁ? ምን ላይ ፎከስ እናርግ፣ እንዴት ፎከስ እናርግ የሚል ሐሳብ ከመጣላችሁ 80-20 የሚባል ስትራቴጂ አለ። እኔ ፈተናው ደርሷል አሁን ጫፍ ላይ ደርሼ ደግሞ ሌላ ስትራቴጂ ልስማ እንዴ ምናምን ብላችሁ ቪዲዮ እንዳታቋርጡት፣ እስከ መጨረሻው በደንብ ይዩት። ይጠቅማችኋል። ለምን አንድ ቀን አይቀራችሁም። ራሳችሁን ለማዘጋጀት ሜንታሊ ራሱ ኦኬ እንደዚህ ነገሮችን አንብቤያለሁ ስለዚህ በስትራቴጂ ውስጥ ነኝ የሚለውን ነገር እንድታረጋግጡ ያረጋችኋል። ኢቭን አላነበኩም ራሱ ብላችሁ የምታስቡ ሰዎችን ብትሆኑ ይሄን 80-20 ስትራቴጂ በደንብ ወቁት። 80-20 የሚባለው ስትራቴጂ ምን መሰላችሁ? የጥያቄዎቹ 80% የሚመጡት ከኮንቴንቱ 20% ውስጥ ነው። ምን ማለት መሰላችሁ? አሁን የ4 ዓመት ኮንቴንት አለ፣ የ4 ዓመት ሳብጀክት አለ። እሱ እንደ ኮንቴንት ነው የሚታየው። ከ4 ዓመት ኮንቴንት ውስጥ 80% እርግጠኛ ተሆኖ የሚወጣው ማለት 80% የሚወጣው ከ20% ኦፍ ኮንቴንት ነው። ስለዚህ የ9ን የ10ን የ11ን የ12 መፈተን ካለባችሁ ሞር ማጥናት የሚኖርባችሁ የትኛው ላይ ነው? ሞር ፎከስ ማድረግ ያለባችሁ የትኛው ላይ ነው? ለ80% ጥያቄ ከነዚህ ከ4 ዓመት ሳብጀክቶች ውስጥ 20% ብቻ ከሆነ የሚመጣው ምን ላይ እንዴት አድርጌ ነው ፎከስ ማድረግ ያለብኝ የሚለውን በደንብ ነው። ግልጽ ነው። ወደ መጨረሻ አካባቢ ያሉት ሞር ይመጣሉ። 11 12 በተለይም 10 9 ምናምን ትንሽ ነው እስከሰማሁት። 10ም ቢሆን ያን ያህል ብዙ የለውም። ግን ስታነቡ አይታችሁ ከሆነ የ9ና የ11 ተመሳሳይ ናቸውና እነሱም በቶፒክ አንድ ላይ ማንበብ የ10ና የ12ም የመመሳሰል እንትን አላቸው። ሞር አድቫንስድ ሆኖ 12 ላይ ይመጣል እንጂ በጣም የመመሳሰል ባህሪ ያላቸው። በተለይ በእናንተ ሰዓት ላይ ካሪኩለም ስለተቀየረ ሞር የተቀየረው ፓርት ላይ ፎከስ አድርጋችሁ ያልተቀየረውን ደግሞ አንድ ላይ ያረጋችሁ ማንበብ ትችላላችሁ። የ10 የ12 የ9 የ11 ያረጋችሁ ማለት። አሁን ይሄን ለእናንተ ልተውና እያንዳንዱ ሳብጀክት እንዴት አድርገን እናጥና ወደሚለው እንግባ። እሺ የመጀመሪያው ጂኦግራፊ እናንሳ። ጂኦግራፊ ሲሆን ምን መሰላችሁ? አሁን ያለነው ኢትዮጵያ ውስጥ ነው። እያንዳንዱ ኮርሶች ኢትዮጵያን የሚመለከቱ ጉዳዮች ካላቸው በእርግጠኝነት ልንገራችሁ ማትሪክ ላይ ይመጣሉ። ጂኦግራፊ ሲሆን ለምሳሌ ማፕ፣ የተለያዩ ዴቨሎፕመንት ኢንዲኬተሮች አሉ፣ ክላይሜት ቼንጅ አለ፣ ትሮፒካል ቴምፕሬት ዞን ምናምን ነፍ አሉ አይደል? እናንተ የምታውቁት እነሱ በደንብ አንብቡ። የክላይሜት ዞኖች ማፖችን፣ ዴቨሎፕመንት ኢንዲኬተሮችን፣ ፖፑሌሽን ነምበር ምናምን ኢንዲኬት የሚያደርጉ በተለይ ኢትዮጵያን ኮንሰርን ያደረጉ ጉዳዮች ካሏቸው እነሱ ላይ ሞር ፎከስ ብታደርጉ የጂኦግራፊ አብዛኛውን ፐርሰንት መልስ መመለስ ትችላላችሁ። ኢትዮጵያን የተመለከተ ጉዳይ ጂኦግራፊ ውስጥ ካገኛችሁት እንዳትምሩት። ይህ ማትሪክ ላይ መምጣት እድሉ እጅግ በጣም ሰፊ ነው። ሌላው ሂስትሪ ላይ ስንመጣ ደግሞ ኪ የሆኑ ኤቨንቶችን ማንበብ። ለምሳሌ አድዋ ያልተጠራበት የማትሪክ ኤግዛም ከዛሬ ሰምቼ አላውቅም። አድዋ ለምሳሌ ኪ ኤቨንት ነው። አድዋ ከማን ጋር ነው ጦርነት የነበረው? ኢትዮጵያ ከኢታሊ ጋር አይደለ? ስለዚህ ያን መነሻው የጦርነቱ ምንድነው? ባትል ኦፍ አድዋ ከየት መጣ ምናምን የሚሉ ጉዳዮችን አሁን የናፖሊዮን ቦናፓርቴ ምናምን የነሱን ጉዳይ ከማንበብ ይልቅ የኢትዮጵያን ኬዝ በደንብ ብታነቡ ማትሪክ ላይ ሰክሴድ ለማድረግ እጅግ በጣም ይጠቅማቸዋል ማለት ነው። ስታነቡ ሀገራችሁ ውስጥ ባለው ሴናሪዮ አንብቡ። ትምህርቱን ዘ ራይዝ ኤንድ ፎል ኦፍ ኢትዮጵያን ኢምፔሪየር ምናምን የደርግን ጉዳይ መታያችሁ እዚህ ጋር ኢህአዴግን ምናምን እነሱን ጉዳዮች በጣም ኮንሰርን ስለሚያደርግ እነሱ ላይ በደንብ ፎከስ ማድረግ ያስፈልጋቸው። ሌላው ደግሞ ኪ ኤቨንቶቹን እንዳልኳችሁ ኮኔክት አድርጉት፣ ኮኔክሽን ላይ እንስሩላቸው። ለምሳሌ በ1966 የተፈጠረ ነገር
እንደ አውሮፓውያን አቆጣጠር ከ1967 እና 68 ጋር ከሆነ ታሪክ ጋር አገናኙት። ኢኮኖሚክስ ላይ ስንመጣ ኢኮኖሚክስ ላይ በጣም ኮመን ነገሮችን በደንብ ማወቅ አለባችሁ። ሰፕላይ ኤንድ ዲማንድ ምንድነው? ኢንፍሌሽን፣ ጂዲፒ፣ ጂኤንፒ፣ ዴቨሎፕመንት ራሱ ምን ማለት ነው? ኢኮኖሚክ ግሮዝ ምንድነው? ኮመን የሆኑ ነገሮችን እንደውም አንዳንድ ጥያቄዎች እጅግ በጣም ኮመን የሆኑ በተለይ ኢኮኖሚክስ ላይ ዴፊኔሽን ይጠየቃል። ኢኮኖሚክስ ኦፍ ስኬል ምን ማለት ነው? ሎ ኦፍ ዲማንድ ራሱ ምን ማለት ነው? ሲትረስ ፓሪበስ ምን ማለት ነው? ምናምን ይሄ ቀለል ያሉ የሚመስሉ ግን ደግሞ እናንተ ኢግኖር ካረጋችኋቸው በዴፊኔሽን ልትሸወዱባቸው የምትችሏቸውን ጉዳዮች ያመጧቸዋል ማለት ነው። ሌላው እንግሊሽ ነው። ያው እንግሊሽ ላይ ሲሆን ግራመር፣ ኮኔክተሮችን፣ ግራመሮችን፣ ቴንሶችን ምናምን በደንብ ማወቅ ነው። አፕቲቲዩድ ደግሞ ሲሆን እሱ እንዳለ ሆኖ አፕቲቲዩድ ላይ ከሌሎቹ ትምህርቶች በጣም የሚለየው ምን መሰላችሁ? ሚሞሪ አይፈልግም። ለምሳሌ ኢኮኖሚክስ ቢሆን ጂኦግራፊ ቢሆን ሂስትሪ ቢሆን ምናምን ያነበባችሁትን ሚሞራይዝ ማድረግ ይጠይቃል አይደለ? አፕቲቲዩድ ላይ ሚሞሪ አይደለም የሚያስፈልገው፣ ክሪቲካል ቲንኪንግ ነው የሚፈልገው። ለምሳሌ የሆኑ ሲሪሶች ይመጣሉ ወይ ሲኩዌንሶች ይመጣሉና ለምሳሌ 2 4 8 እያልኩ ከሄድኩኝ ጣዩ ምን ይሆናል? 16 አይሆንም? ሲኩዌንሱ ምንድነው? 2ን በ2 እያባዛ 4ን በ2 እያባዛ ከዛ ደግሞ 8ን በ2 እያባዛ ነው አይደል መቀጠል ያለበት። 8 ሲባዛ በ2 ደግሞ 16 ይመጣል ማለት። ሲኩዌንሱን እያወቃችሁ በመካከሉ ያለውን ጋፕ እያወቃችሁ ምናምን የምትሄዱባቸው ጥያቄዎች ሊመጡ ይችላሉ። የሚያስፈልገው ክሪቲካል ቲንኪንግ እንጂ ሚሞሪ አይደለም። እና አፕቲቲዩድ ላይ እሱን በደንብ ፎከስ አድርጉት። ሌላው ይሄ አናሎጂ ምናምን ሊመጡ ይችላሉ። ለምሳሌ በሬ ብዬ ሳር ካልኩኝ ሳር የበሬ ምግብ ነው አይደል? ራቢት ብዬ ምን እላለሁ? ካሮት ልል እችላለሁ። ወይም ጥንቸል ብዬ ካሮት ልል እችላለሁ። ይሄ አናሎጂ በሆኑ ነገሮች ማገናኘት ቲንኪንግ ነው የሚፈልገው እና ጥያቄ በጣም ፕራክቲስ ይፈልጋል። ጥያቄ እንዴት እናገኛለን፣ እንዴት እንሰራለን? በቪዲዮ መጨረሻ በገባሁት ቃል መሰረት በደንብ አሳያቸዋለሁ። ማትስ ላይ ስንመጣ ፐርሰንቴጅ፣ ሬሾ፣ ፕሮባቢሊቲ፣ ወርድ ፕሮብሌሞች ራሱ በደንብ ይመጣሉ። ካልኩለስ፣ ቤዚክ አልጀብራዎች ለምሳሌ ቤዚክ አልጀብራ ስል ቀላል ነገር ለምሳሌ ሊኒየር ኢኩዌሽን፣ ኳድራቲኮች ምናምን እንደዚህ ቤዚክ የሆኑ አልጀብራዎች በጣም ይመጣል። ሞር ከካልኩለሱ ምናምን በተሻለ መልኩ ማለት ነው። ካልኩሌተር ይፈቀድላችሁ አይፈቀድላችሁ አላውቅም፣ ግን የሚፈቀድ አልመሰለኝም። ካልተፈቀደ ማትስ ላይ በጣም ፎከስ ማድረግ ያለባችሁ ታይም ማኔጅመንት ላይ ቶሎ ጥያቄዎችን መስራት። ለዛ ነው አሁን ጥያቄ መጨረሻ ላይ እንዴት እንደምታገኙ ያሳያቸዋለሁ ስላችሁ። ጥያቄውን በደንብ የምትሰሩ ከሆነ እጃችሁ በደንብ ይለምዳል። እጃችሁ በደንብ የሚለምድ ከሆነ የሚፍታታ ከሆነ ደግሞ የፈተና ሰዓት ላይ ካልኩሌተር እንኳን ባይፈቀድ በተሰጣችሁ ሰዓት ውስጥ ኮምፕሊሽ ማድረግ እንድትችሉ በደንብ ይረዳቸዋል። ስለዚህ ማትስ ላይ አብዛኛው ሰው የሚበላው የታይም ጉዳይ ነው። ታይሙን ኮንሲደር አድርጋችሁ ነው ማትስ ላይ ማንበብ ያለባችሁ መስራት ያለባችሁ ማለት ነው። ስለዚህ አሁን እንዴት ነው አሁን 2 ቀን እየቀረው ለፈተና ይሄን ቪዲዮ የሚያይ ሰው አለ እንዴት ነው ማረገው ምናምን ካለኝ ማትስን ከእንደ አዲስ ጀምረው እያልኩ ሳይሆን የጠቀስኳቸውን ቶፒኮች ጋር ሄደህ ገረፍ ማድረግ ነው፣ ማንበብ ነው፣ እነሱን ማስታወስ ነው፣ ማየት ነው። የሚፈጀው ያን ያህል ትልቅ ጊዜ የለም። ኦልሬዲ ያያቸው ያነበብካቸው ነገሮች ስለሚሆኑ እነሱን በደንብ ማስታወስ ነው የሚፈልገው ማለት ነው። ስለ ሳብጀክቶቹ ካወራው 80-20 የሚባለው ስትራቴጂ ይሄ ነው ብያቸዋለሁ። የ80% የፈተናችሁ ጥያቄዎች ከሳብጀክቶቹ ወይም ከኮንቴንቶቹ 20% የሚሆኑትን ነው የሚይዘው ብለን መተናል አይደለ? አሁን ደግሞ ስታጠኑ የሚያስፈልጋችሁን ስትራቴጂ ልንገራችሁ። በዚህ አጭር ጊዜ ውስጥ የሚያስፈልጋችሁ 3x3 ስትራቴጂ ይባላል። ስትራቴጂው ምንድነው ካላችሁ በደንብ ብሬክዳውን ላድርግላችሁ፣ ተከተሉኝ። በዚህ 3x3 ስትራቴጂ በ3 መልኩ እንከፍለውና እያንዳንዱን እናወራበታለን። ስቴፕ 1፣ ስቴፕ 2፣ ስቴፕ 3። ስቴፕ 1 ዓላማዬ ምንድነው? መጀመሪያ መማር ነው። መማር ሚስ ላይክ ማወቅ። ለምሳሌ የሆነ ቶፒክን አታውቁም፣ እሱ ነገር ማወቅ። ካወቃችሁ በኋላ ስቶር ማድረግ፣ ሚሞሪ ውስጥ መክተት አይደለ? ሚሞሪ ውስጥ ከከተታችሁስ በኋላ ፋይናሊ ምንድነው መሆን ያለበት? ፈተና ላይ የሚያስፈልጋችሁ ነገር አንብቦ ሚሞራይዝ ማድረጉ ብቻ ሳይሆን ሪኮል ማድረግ ማስታወስም ያስፈልጋል አይደል? ሚሞሪ ውስጥ መክተት ሳይሆን ከሚሞሪ እያወጡ ለተጠይቃችሁ ጥያቄ መልስ መስጠትም በደንብ ያስፈልጋል። እሱ እንዴት ነው የምናደርገው የሚለው ነው። የመጀመሪያው ስቴፕ 1 ለርን ነው፣ እንዴት እንማር የሚለው። በየ3 ሰዓቱ እንክፈለው ጥናታችንን። አንድ ስትሬት ለ3 ሰዓት እናንብብ። መሀል ላይ ብሬክ ልትወስዱ ትችላላችሁ። ወይም ፖሞዶሮ የሚባለው ሜትድ 25 ደቂቃ ማንበብ 5 ደቂቃ ማረፍ እያደረጋችሁ ልትሄዱ ትችላላችሁ። ችግር የለውም። ግን እሱንም ተቆጥሮ አንድ ላይ 3 ሰዓት ያህል ተቀመጡ ለጥናት። አንብቡ በደንብ። ምን እናንብብ ካላችሁ መከፋፈል ትችላላችሁ። 3 ሳብጀክት ማንበብ ትችላላችሁ። አንድ ሰዓት ሰጣችሁት ሙሉ አያልቅም። ያው ግን የሆነ ቶፒክ መርጣችሁ ባለች ሰዓት ማንበብ ትችላላችሁ። ከዛ የሆነ ሰዓት ያህል ደግሞ ብሬክ፣ ድጋሚ የ3 ሰዓት ያህል ጥናት፣ የሆነ ሰዓት ያህል ብሬክ፣ ድጋሚ 3 ሰዓት ያህል ጥናት። ከዚህ ሰዓት እስከ ሰዓት አድርጉ ልላችሁ ማልችለው ለመሰላችሁ ቀን ላይ ሲያጠና ሰክሰስፉል ማይሆን ሰው አለ። ለምሳሌ እኔ ያስታውሳለሁ ቀን ላይ ማጥናት አልችልም ነበር። በደንብ ማጥናት አልችልም። በጣም ትንሽ ሰዓት ነው ፋንክሽን ማድረገው። አብዛኛው የሚጠናልኝ ሰዓት ሌሊት ነበረ። ስለዚህ ሌሊት ላይ ማጥናት የሚችል ሰው ስላለ የራሳችሁን ፕሮግራም ነው የምታወጡት። አይኔ ፕሮግራም ብታወጣልኝ በዚች ባለችኝ 5 ቀን ትሆን 15 ቀን ትሆን 10 ቀን ቆንጆ ፕሮግራም እፈልጋለሁ አውጣልኝ የምትሉ ሰዎች ዲስክሪፕሽኑ ላይ የቴሌግራም አካውንቴ አለ። ፕሮግራም አውጣልኝ ብላችሁ ቴክስት አድርጉልኝ ቴሌግራም ላይ ማለት ነው።
አወጣላችኋለሁ። እሱ ችግር የለውም። ግን አሁን ፕሮግራም እንደዚህ ብዬ የማልናገረው ሁሉም ሰው የተለያየ የራሱ አይነት ፕሮግራም ስላለው እንደየራሳችሁ ፕሮግራም ለ3 ሰዓት ማጥናት፣ ከዛ ደግሞ የሆነ ሰዓት ያህል በደንብ ብሬክ አድርጎ መልሶ ለ3 ሰዓት ማጥናት፣ በደንብ ብሬክ አድርጎ መልሶ በየንትኑ መተኛት የሚችል ሰው ካለ እየተኛ ያንብብ። ስተኙ በጣም ማይንዳችሁ ያነበበውን የማስቀመጥ እድሉ ከፍተኛ ስለሚሆን አነበብን። ስቴፕ 2 የሚሆን እንዴት ስቶር እናድርገው፣ እንዴት አእምሯችን ውስጥ አስቀምጠነው ሚሞሪ ውስጥ እንዴት ይቀመጥ፣ በኋላ ላይ ሪኮል ለማድረግ በኋላ ላይ ለማስታወስ እንዴት ሚሞሪያችን ውስጥ ይቀመጥ የሚለው ጉዳይ። ስለዚህ እሱን ስናደርግ የመጀመሪያ አንድ እናነበውና ያነበብነውን በራሳችን ሰምራይዝ እናደርገዋለን ባጭሩ። የግድ ላጽፉት አንዳንድ ሰው መጻፍ አይፈልግም። እኔ የምጽፈው ራሱ ዌስት ነው እኮ ሊል ይችላል። ግን የተነበበ ወይ በአእምሮ ያለ ሲጻፍ ማለት ነው ስቶር የመደረግ አቅሙ ይጨምራል። አት ዘ ሴም ታይም ደግሞ ያነበባችሁትን ለጓደኛችሁ ቲች ማድረግ ማስተማር ወይ ፕሪች ማድረግ መስበክ ማለት ነው። እንዲህ ያወቃችሁትን መናገር ወይ ለሚሰማችሁ ለታናሽ ወንድማችሁ ለታላቅ ወንድማችሁ እህታችሁ ምናምን ሊሆን ይችላል መናገር እሱን ማለት ነው። መጻፍ አልፈልግም የምትሉ ከሆነ ተናገሩት። መናገር አልፈልግም የምትሉ ከሆነ ጻፉት። ሁለቱን ፈልጋለሁ የምትሉ ከሆነ ሁለቱን ማድረጉት። ግን ከሁለቱንም አለማድረግን መጥፎ ነው። ስቶር እንዲደረግ አያደርገውም። ዝም ብሎ በቬግ የተሸመደደ የተጠና ጥናት ካልወጣና መደምደሚያውን ማያገኝ ከሆነ ወይ ለሰው ስትናገሩት ልትሳሳቁበት ትችላላችሁ። የሆነ ሴናሪዮ ሊፈጠር ይችላል። ስለዚህ ላይ ነገር ሳስረዳ እንትን ጋር ተቀምጬ እንደዚህ ያልኩ ምናምን የሚል የሆነ ፒክቶግራፊክ የሆነ ነገር አእምሯችሁ ውስጥ ይሳላል፣ ቪዥዋላይዜሽን ይፈጠራልና ለማስታወስ እድሉን በጣም ይከፍትላችኋል። ስትጽፉት ደግሞ ይህን ነገር የጻፍኩት እንትን ከሚለው ታይትል ታች ነበር አስታውሳለሁ እንድትሉ ከአእምሮ ውስጥ ካለ ሚሞሪ በላይ በምስል እንድታዩት። ስትጽፉ በአይን ታዩታላችሁ፣ ስትናገሩ በጆሮ ትሰሙታላችሁ። ስለዚህ በሌሎች ሴንስ ኦርጋኖቻችሁ ራሱ ስጋ ለብሶ እንዲመጣና በቀላሉ ለመታወስ እንዲመች ያደርገዋል። ሰው እሱን በደንብ አድርጉ። ይህንም ማድረግ አልችልም ምናምን የምትሉ ከሆነ ኩዊዝ ስጡት። ለራሳችሁ ጥያቄ አውጡ ምናምን ነገር። ራሳችሁ ጥያቄ አታውጡ፣ ግን ወይ ጥያቄ የሚያወጣላችሁ ነገር ኤአይ አለ፣ ቻትጂፒቲ አለ፣ ፖይ ብዙ ነገሮች አሉ አይደለ? የኤአይ መጠቀሚያ እነሱን ጥያቄ ጀነሬት እንዲያደርጉላችሁ ፍላሽ ካርድ ምናምን እንዲሰሩላችሁ አድርጉ። ከዛ በኋላ ጥያቄ ራሳችሁ መፈተን ነው ማለት ነው። አእምሯችሁ ውስጥ እንዲቀር ያደርጓል። ሶስተኛው ስቴፕ ደግሞ ሪኮል ማድረግ ነው፣ ማስታወስ ነው። በተለይ ፈተና ላይ የሚጠቅማችሁ ትልቁ ነገር ይሄ ታነቡ ካነበባችሁት ነገር ከመማርና ያነበባችሁትን ነገር በሚሞሪ ውስጥ ከማስቀመጥ በዘለለ በኋላ ላይ እንድታስታውሱት እንዲመቻችሁ ለማድረግ ስትፈልጉ ለምታነቡት ነገር 3 ቱሎች ተጠቀሙ። የመጀመሪያው ኖት ነው። ኖት ተጠቀሙ። የሆነ ያህል ኖት ያዙ። ሌላኛው ፓስት ፔፐሮችን ተጠቀሙ። ኤግዛሞችን ቅድም እንዳልኳችሁ እነሱን በደንብ ስሩ። ከዛ ውጪ ደግሞ አእምሯችሁን ተጠቀሙት። ብሬናችሁን ተጠቀሙት። ምን ማለት ነው? ብሬናችሁን ተጠቀሙት እንዳልኳችሁ ያነበባችሁትን ጮክ ብሎ መናገር ሊሆን ይችላል። ራሳችሁን ኤግዛም መፈተን ሊሆን ይችላል። በራሳችሁ ሰመራይዝ ማድረግ ሊሆን ይችላል። እንዲህ አይነት ነገሮች ብሬናችሁ የአስተሳሰብ ደረጃውን እንዲጨምር ሊያደርጉ የሚችሉ ነገሮችን ስሩባቸው። በፊት ይባል ነበር አስታውሳለሁ፣ ስታጠና ያኝከውን ማስቲካ ጣዕም እሱን የፈተና ሰዓት ላይ ብታኝከው የማስታወስ እድሉን ይጨምራል ምናምን የሚሉ ነገሮች ማለት ነው። እሱን እኔ አላረጋገጥኩም፣ እንዲህ ብዬ ለእናንተ ሰጀስት አላደርግም። እንደዚህ አይነት ነገሮች ሳይሆን የምር አክቹዋሊ የሆኑ ነገሮችን ተጠቀሙ። የማስቲካ ምናምን የሚለውን ነገር ተዉትና የፈተና ሰዓት ላይ ማስቲካውን ብትጠቀሙ ምን ልትሆኑ ነው? ተዉት። ባትጠቀሙና ማስቲካውን እያኘካችሁ ማስታወስ ባትችሉ ምን ልትሆኑ ነው? እንደዚህ አይነት በሆነ ከእናንተ ውጭ በሆኑ ቲንጎች ላይ ቤዝድ ከማድረግ ይልቅ ባነበባችሁት ነገር ላይ ቤዝድ ማድረግ ይሻላልና ሪኮል ለማድረግ ስትፈልጉ አእምሯችሁን በደንብ ተጠቀሙት። ሞር ያነበባችሁትን ቀጥታ ከማስታወስ ይልቅ ጥያቄውን ካነበባችሁት ነገር ጋር ለማያያዝ ሞክሩት። ወይ ደግሞ ያነበባችሁት ነገር ኮምፕሊትሊ ቢጠፋ ራሱ የጥያቄውን ቤዚክ ነገር እንዴት ተብሎ መመለስ እንደፈለገ ኮሩ ይግባችሁ። ኮሩ ደግሞ ሊገባችሁ የሚችለው ፓስት ኤግዛሞች እንዴት ነበር እነዚህ የትምህርት ሚኒስቴሮች ሲያወጡ የነበሩት፣ ትሬንዳቸውን እንዴት ማወቅ እችላለሁ፣ ስታይላቸው ምንድነው፣ ፋሽናቸው ምንድነው። የእነሱን መንገድ ለማወቅ ደግሞ ጥያቄዎችን በደንብ መስራት ያስፈልጋል ማለት ነው። እነዚህን ይመስላሉ 3x3 ስትራቴጂ ያልኳቸው። ይሄን ካልኳችሁ አሁን ላይ ቅድም የገባውላችሁን ቃል አሁን ልስጣችሁ። አንድ አፕሊኬሽን አለ ብያችኋለሁ። ወደ አፕሊኬሽኑ ከመግባቴ በፊት ደግሞ ፋይሎች ከፈልጋችሁ ማቴሪያሎች ቦርድ ፋይል በፒዲኤፍ የሚላኩ የ12ኛ ክፍል የሶሻል ሳይንስ ፈተናዎችን ማግኘት የምትፈልጉ ከሆነ ቅድም እንዳልኳችሁ ዲስክሪፕሽን ላይ የቴሌግራም አካውንት ያለ ዩዘርኔም ያለ እዛ ላይ ገብታችሁ ሃይ በሉኝ። ሃይ ብላችሁ የምትፈልጉትን ጥያቄ ጠይቁኝ። ፋይል ከሆነ የምትፈልጉት ፋይሉን ልክላችኋለሁ። ያልኳችሁ አፕሊኬሽን ፕሬፕ ይባላል። በጣም ብዙ ሰዎችን ጠቅሟል። እንዳልኳችሁ የዛሬ ዓመት ነበር እህቴም የተፈተነችው። እሷም የተጠቀመችበትና የወደደችውን ነገር ነው ወደ እናንተ ያመጣሁት። እኔ እንኳን ትንሽ ቆየት ብያለሁ ከ12ኛ ክፍል ከተመረኩኝ። አፕሊኬሽኑ እንዴት ነው አጠቃቀሙ የሚለውን በዲቴል እንመልከተው። እሺ፣ ባስረዳችሁ መሰረት ፕሬፕ የሚባለው አፕሊኬሽን ይሄ ነው። እንደምታዩት አፕሊኬሽኑን አገኘው። ከዛ በኋላ ገባው አረኩት።
ናቹራል ነው። ሶሻል ሳይንስ የምትፈልገው አለኝ። የፈለኩ ሶሻል ሳይንስ ነበር፣ እሱን ገባው። ኖቲፊኬሽን ያስፈልጋል አያስፈልግም ነው የሚለኝ። አያስፈልግም ብዬ ገባው። እዚህ ጋር የምታያቸው ዝርዝሮች አሉ። ከሲቪክስ ውጪ ሁሉንም ትፈተናላችሁ። ስለዚህ ለምሳሌ ኢኮኖሚክስን መረጥኩኝ። እነዚህ ያለፉት አመታት ኤግዛሞች ናቸው። ለምሳሌ 2012ን መረጥኩኝ። ከላይ እንደምታዩት ሰዓት ይቆጥራል። ለ2 ሰዓት ያህል የሰጣችሁ በተሰጣችሁ ሰዓት ውስጥ መጨረስ ማለት ነው። ራሱ መልሱን ይነግራችኋል። ትክክለኛውን በአረንጓዴ የተሳሳተውን ደግሞ በቀይ ያሳያችኋል። ኤግዛም ሞድ የሚለው ደግሞ ይሄ የምታዩት ደግሞ ድጋሚ ራሱ ኢኮኖሚክስ የ2012 መረጥኩኝና ይሄ ደግሞ ያለ ሰዓት ነው። ያለ ሰዓት እንዲሁ ጥያቄና መልሱን ለመስራት ብቻ ስትፈልጉ የምትጠቀሙት ነው። ከላይ ያለችውን ራይት ስትነኩት የመረጣችሁት መልስ ልክ ነው አይደለም የሚለውን ያሳያችኋል። ይሄ ደግሞ ኪው&ኤ ሞድ የሚለው ኩዌስችን ኤንድ አንሰር ሞድ ነው። እሱ ደግሞ እስካሁን ከጠቀስኳቸው ከሁለቱ በጣም የሚለየው ነገር ኤክስፕላኔሽን አለው፣ የመልሱ ዝርዝር አለው። በዛውም አብራችሁ እንድታጠኑ ይረዳችኋል ማለት ነው። ይሄ ቋንቋ ለመቀየር ነው። በእንግሊሽ በአማሪክ ምናምን ቴክስት ቡኮችን ከፈልጋችሁ በዚህ መልኩ ታገኛላችሁ። አፕሊኬሽኑ እንዳያችሁ ለአጠቃቀም በጣም ቀላል ነው። ዩዘር ፍሬንድሊ ነው። ለናቹራሎችም ለሶሻል ሳይንሶችም መሆን ይችላል። ለናቹራሎች ግን ለእናንተ ቪዲዮ ያልሰራውም። ይህም ቪዲዮ የምታዩ የናቹራል ሳይንስ ተማሪዎችም ካላችሁ ኮሜንት ላይ ለእኛም ስራልን ብላችሁ ኮሜንት አድርጉልኝ። ለናቹራል ሳይንስ ተማሪዎች በቀጣይ ቪዲዮ ሰራላችኋለሁ። በዚች በ2-3 ቀን ውስጥ ቪዲዮ ሰራላችኋለሁ። እስከዚህ ድረስ ይህም ቪዲዮ ካያችሁት እንደጠቀማችሁ አልጠራጠርም። ስለ አፕሊኬሽኑ አጠቃቀም ደግሞ ሰዎችን ማወቅ ስላለባቸው ሼር አድርጉላቸው፣ ላይክም አድርጉ። እንደዚህ አይነት ቪዲዮዎችን ለመጠቀም የምትፈልጉ ስለ ትምህርታዊ ጉዳዮች፣ ስለ ሳይኮሎጂ ጉዳዮች፣ ስለ ስራ ጉዳዮች ማወቅ የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ሳታደርጉ እንዳትወጡ። መልካም ፈተና ልላችሁ ፈልጋለሁ። እንደምትወጡት አልጠራጠርም። አመሰግናለሁ።